አለ አይደል ሉሲ በጣም ከባድ ሴት ስለሆነች እሷን ሊያስፈራራት የሚችል ቆንጆ ቀመር ያስፈልጋል። የምን ቀመር? ሰላም ነው ማለት እኔ ጋር ሰላም ነው፣ አንተ ጋር ግን ሰላም ነው። እሺ ካልክ በሉ በቃ እኔ ልሂድ። እኔ ስመጣ ነው እንደምትለው ጉዳይ ያለብኝ አለ አይደል እንዴ? ኦኬ በሉ እሺ። አንተ ግን በጣም የተቀየርክ አልመሰለህም? አልተቀየርኩም መስሎኝ። ተቀይረሃል እንጂ በፍጹም እኔ አልተቀየርኩም። እሺ ስንቶ ከሉሲ ጋር ምንድን ነው የተፈጠረው? ለምን ነው የምታስቸግራት? ምን አስቸገረኛለች? ቆይ እኔ ምን ይሁን ብዬ ነው ማስቸግራት? ይኸው ልጆ እኔ ነገሩን በስነ ስርዓት አውርተን እንድፈታው ነው የመጣሁት። ፍቅሬን ካሳጣችኝ በኋላ ቆይ ምኑን ነው የምንፈታው? ይኸውልህ ገኒ አይነን ላፈር ብላኛለች። ይኸውልህ እኔና ገኒ ተለያይተናል። ይሄ ሁሉ ነገር የሆነው ደግሞ በሉሲ ምክንያት ነው እኮ። ያ ምክንያት ምንድን ነው? ይኸውልህ ሉሲ እኔ እንደማገባት አድርጋ ለገኒ ነገረቻት። አላምንም። ቆይ የማታምነኝ ከሆነ ለምንድን ነው የምትጠይቀኝ? ሲጀመር ሰሞኑን ያመጣው ጸባይ ምንም ደስ እያለኝ አይደለም። ቆይ ጓደኛ ማን ነው? ምንድን ነው? እኔ ስመጣ ስለምንድን ነው ተደናብሮ ሄደው? አቤል ቆይ ምን እያወራ ነው አንተ? የሁለታችሁ ጥምረት ምንም አልተዋጠልኝም። እንደውም እህቴ ምንም ነገር አላደረገችም። ሆን ብለህ ነው ልትመታኝ ነው? ተምር ልንቀሳቀሳለን። እኔም ብቻ ነው አልፈልግም። እኛም እሱን አይደለም የምንፈልገው የእሱ እንደና መሆን። እሱስ ልክ ነሽ። እኔ የምልሽ ጆን አገኘሽው? በእናትሽ ብሌን ከዚህ በኋላ ጆ የሚባል ስም አታንሺብኝ። በቃ ጆ የሚባል ሰው እኔ ህይወት ውስጥ የለም። ምን እያልሽ ነው ገኒ? ስንት መስዋዕትነት የከፈልሽበት ፍቅር እንደዚህ በከንቱ ሊቀር ነው? በቃ እኔ ጭራሽ ስለሱ ማሰብ አልፈልግም። አንቺ ምርስ ምን እያደረክ ነው? ይኸውልሽ ፍቅረኝ አብሮ አደገኝ የምተማመንበትን ሰው እንዳለ ነው የነጠቅሽ። እንዳጠቀኝ ዞር በልልኝ። ምን እንዳታመጪ ከመጠን በላይ ነው እየተፈታተሽኝ ያለሽው አንቺ። ጆ ልቀቀኝ። ልቀቀኝ ነው ልቀቀኝ። አርፈሽ ቁጭ በይ ብዬሽ ነበር። አይ ምን ትሆነ ደግሞ እዚህ ሲታርጊ ነው የምዳፋሽ። እባክህ ጆ ልቀቀኝ። አባዬ መጥቻለሁ። ቲና ሉሲ ምን አባዬ ሉሲን ጆ መቷታል። ምን? ሉሲ እውነት ነው? ቲና ምንድን ነው የምታወራው? እውነት ነው አባዬ። እኔ ስገባ አንገቷን አንቋት ነበር። ምን? አዎ ወንድሜ፣ ቲና እየባደርስልኝ እኮ ጆ ገሎኝ ነበር። ሉሲ ጆና ገኒን አለያየቻቸው። እንዲሁም ብሌንና አቤልንም ማጣላት ጀምራለች። እንግዲያ ወደዛ ቤት ከገባ በኋላ አቤልና ጆን ዳግመኛ እንዳይገናኙ አድርጎ ማለያየቱን ተያይዞታል። ሉሲም ሴራዋን ብሌን ብታቀባትም ነገር ግን አቤል እህቴ ናት እንዴት እንደተጠረጠሯታላችሁ እያለ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ብሌን ተከታታይ ድራማ እንግዲህ ሉሲ ወደዛ ቤት ከመጣችበት ጊዜ አንስቶ አቤልና ጆ ያን የመሰለ የሚያስቀና ፍቅር እንዲሁም ወንድማማችነት የነበራቸውን አሁን ደግሞ እነሱን ጠላት አድርጋ አለያይታቸዋለች። ይህም የሆነው በሉሲ ሴራ ምክንያት ነው። አቤል ቤት ውስጥ ገዳውን አስቀምጦ ወንድሙን የሚከላከልለትን መከታውን ጆን ግን አርቆታል። አቤል አሁን ላይ ጆን ከእንግዲያ ጋር ማግኘቱ ደግሞ የበለጠ ይቅርታ እንዳያደርግለት ልቡን እንዲጸና አድርጎታል። ያም ምንድነው? አቤል ጆ ከአቤል የራቀው ምናልባትም እንግዲያን ጓደኝነት ይዞ ከሱ የተሻለ ጓደኛ ነው ብሎ ስላደላ መስሎ ታይቶታል። ነገሩ ግን እንደዛ ሳይሆን በገዛ እህቱ ሉሲ የተነሳ ነው። ጆ አሁን ላይ ነገሮችን መቆጣጠር ስላልቻለ ከአቅሙ በላይ ሲሆንበት ቤት ውስጥ ድረስ ሄዶ ሉሲ ላይ የግድያ ሙከራ አድርጎባታል። ይሄ ደግሞ የበለጠ ነገሩን እንዲከር አድርጎታል። ብሌን አቤልን ስለ ሉሲ የምታየው ነገር ልክ እንዳልሆነና እንዲነቃ ብትመክረውም ነገር ግን እሷ ባህሪዋ እንጂ ሌላ የተለየ ነገር ምንም ቢሆን ልታረግ አትችልም ብላለች። ነገር ግን የምመለከታቸው ሉሲ ላይ የማያቸው አንዳንድ ነገሮች የሚያሳዩት እኮ ሉሲ የሆነ ነገር እንዳላት ነው ብትለውም አቤል ግን ዝም ብለሽ የተሳሳተ ግምት ነው፣ እንዴት እንደዛ ታያታለሽ እህቴን በሚልም ሌላ ነገር ሳያስነሳ አልቀረም። እናም እንግዲህ ብሌን ብቻ ደስ እያላት እንዳልሆነ ተናግራ ወደ ስራ ቦታዋ ሄዳለች። ሉሲንም አርፈሽ ተቀመጪ፣ አርፈሽ የማትቀመጪ ከሆነ ግን ጸቡ ከኔ ጋር ነው ብትላትም እንደውም የበለጠ አቤልና ብሌን መካከል ክፍተት እንዲፈጠር እያደረገች ነው። ቲናንም በተደጋጋሚ እሱ ጋር ለምን ትነኪዋለሽ? ወንድሜን ለምን ትታከኪዋለሽ? የታመመ ሰው ላይ ለምን ትለጣጥፊያለሽ? እያለች በተደጋጋሚ ስትናገራት
ብሌን ይሄን ሁሉ ነገር መቋቋም አቅቷታል። ቲናን ይዛ በቃቸው ብላ ተነስታ ሄዳለች። ቲናን ወደ ትምህርት ቤት አድርሳ እሷም ወደ ስራ ቦታዋ ሄዳ ገኒ ወደዛ መታ ነበር። ከገኒ በፊት ጆ ደርሶ ሁሉንም የተፈጠረውን ነገር ለብሌን ሲነግራት ብሌን ተረድተው ነበር። ይህ ሁሉ የሉሲ ቀመር እንጂ እኔ ምንም ያረኩት ነገር የለም። ሉሲኮ ለገኒም ላቤልም እውነቱን እነግራችኋለሁ ትታረቃላችሁ ስትለኝ ደስ ብሎኝ አቅፊያት ነበር። ያቀላካ ይሄ የነበረው የሷ ሴታፕ ነበር። ገኒም ይሄን ስላየች ብቻ ምንም ልትረዳኝ አልቻለችም። ከገኒ ጋር ተለያይተናል ብሌን ብሎ ነግሯታል። ብሌንም ገኒን ለማስረዳት ብትሞክርም ከዚህ በኋላ በእኔ ህይወት ውስጥ ጆ የሚባል ሰው የለም ብላታለች። እናም እንግዲያም ከስር እየተከታተለ ከአቤል ራቅ፣ አቤልን ካራቀው በስተቀር በጭራሽ ሊረዳህ አይችልም። እህቱን አምኗል አይደል? ስለዚህ ከሱ ራቅ፣ ከሱ ስትርቅ ምናልባት ጉድለት ይገባዋል እያለው ነው። እንግዲያ ይህን የሚያደርገው ብቻውን ለጥቃት እንዲመቸው ጆ ስለሚከላከልለት ብቻውን እንዳገኘው ነገሮችን ብቻውን ለመጨረስ ፈልጎ እንጂ የእውነት ለጆ አዝኖለት ወይም ጓደኝነቱን ተቀብሎት አይደለም፣ መጠቀሚያ አድርጎታል። ጆ ደግሞ በከፋውና ብቻውን በሆነ ጊዜ ስለሆነ እንግዲያን ያገኘው የእውነት መልካም ሰው መስሎት ቀርቦታል። እናም እንግዲህ የተፈጠረውን ነገር ሁሉ ምንም ሳያስቀር አንድ በአንድ የሚነግረው ለሱ ነው። አቤል ከቤት መውጣት አለብኝ፣ ስራ መጀመር አለብኝ ሲል ሉሲ ለምንድን ነው ብላለች። እንዴ ሀሳብሽ ተኝቶ እንዲቀር ነበር እንዴ? እና ታዲያ እንቀሳቀስ እንጂ ብትላትም በጭራሽ አይ ማለት የፈለኩት ማገገም አለበት ምናምን ነው ብላ አፏ ሁሉ ይንተባተብ ነበር። እናም እንግዲህ ሉሲ እንዴት አሁን እኮ አላገገመም ብዬ ነው ምናምን ብትልም አይ መንቀሳቀስ እፈልጋለሁ አሁን በጣም ደህና ነኝ ብሎ አቤል ከቤት ወጥቶ ነበር። አቤል ከቤት ወጥቶ ጆን ፍለጋ በሄደበት ጆ ከእንግዲያ ጋር ቁጭ ብሎ አቤል የሚያምነን በምን መንገድ እንደሚያምነን ማስተካከል ይኖርብናል። እንግዲያና ጆ አቤል እንዴት እንዲያምነው እንደሚያደርጉ እየተማከሩ ነበር። እንግዲያ ለራሱ መንገድ እያመቻቸ ቢሆንም ነገር ግን ያው ጆም አሁን ላይ እያገዘው ስለሚመስለው ሀሳቡን የሚያጋራው እሱን ብቻ ስለሆነ እንዴት ባረግ ነው የሚሻለው እገላታለሁ እያለ ነበር። አይ እንደዛማ አይሆንም አቤል እንዲያምነን የሆነ መንገድ መንተም ማለት አለብን። አቤል በሚያምንበት መንገድ ቀመር ማዘጋጀት አለብን እያሉ ሲማከሩ ነበር። ምን አይነት ቀመር እያለ አቤልም እዛው ደርሷል። አቤል እንደደረሰ የሚሄድበት አለኝ ብሎ ተነስቶ እንግዲያ ተለይቷቸው ሄዷል። እንግዲያም ለሉሲ ደውሎ ነገሮችን ሁሉ በጥንቃቄ ማድረግ እንዳለባትና ካልሆነ ግን እያለ እያስፈራራት ይገኛል። የአባቷ ገዳይ እሷው ስለሆነች ሉሲ ባዶ ፖስታ ሊሰጣት ቤት ድረስ ሰተት ብሎ መጥቶ ነበር። ፖስታውን እኔም ልየው በሚል በዚህ ሰዓትማ መቼም ሌባ ሊሆን አይችልም። ስለዚህ ምንድነው? ለምንድነው የመጣሽው? ተልኮሽ ምንድነው? ከኔና ከአቤልስ የምትፈልጊው ምንድነው? ብላ ብሌን ልቅ ተቀብላት ልታዩ ስትታገላት ነበር። ድንገት አቤል የደረሰው። አቤል ሲመጣ ሁሉንም ነገር እርግፍ አርጋ ትታ ነበር። ብሌን በተደጋጋሚ ያየቻቸው ነገሮች ያለ ምክንያት ነው የሚል ነገር ስላልሆነ ግጥጥሞች ነው ብላ ማለፍ ከብዷታል። ስለዚህ ያየችውና የተመለከተችው ነገር ሉሲን ደህነኛ ናት ብሎ ለማመንም እጅግ በጣም ከብዷታል። ስለዚህ የነገር እውነት አጋጣሚ ነው የሚል ጥያቄም ስለፈጠረባት በሐሳቧ እያብሰለሰለች ትገኛለች። እናም ሉሲም ያንን የሰጣትን ፖስታ ክችን ገብታ ለማየት ብትሞክርም የተላከላት ፖስታ ባዶ ነበር። ምን ለማድረግ እያሰብክ ነው? ይሳካልኝ እንጂ እገልሃለሁ። አባቴን በገደልኩበት እጆቼ አንተን ራስህን ማስወገድ ነበረብኝ። የዛ ጊዜ ለምንድን ነው የተወኩህ? እገልሃለሁ አንድ ጊዜ ይቺ ነገር ትሳካ እንጂ እያለች መፎከሯን ጀምራለች። እንግዲያም ሉሲን እየተጠቀመባት ነው። ሉሲን እሱ በፈለገው መንገድ እንጂ እሷ ባለችው ምንም መንገድ እየሆነ አይደለም።
እናም ጆን እንዲያገኘውም ነግሯት ነበር። አቤልና ጆ አቤል አሁንማ ጓደኛም ማግኘታል። ምን ጊዜ ነው ባክህ? እኔ እኮ በፊት ጓደኛ እንዳለህም አላቅም ነበር። በዛ ላይ ደግሞ ሉሲ የምትለኝ ነገር እውነት ነው አይደለም ብሎ ማመን አልችልም። ምክንያቱም አሁን የማቀው ጆ አንተ አይደለህም እያለው ነበር። ጆም ተናዶ ስለነበረ አቤል እኔና ገኒ ተለያይተናል ብሎ ሲነግረው በምን ምክንያት ቢለውም በሉሲ ምክንያት እንደሆነ ነግሮታል። እንዴት ማለት? እሱን እኮ ድሮም ብዬ ነበር ቢለውም አይ አይደለም፣ እውነቱን ለማስረዳት እኔ እየሞከርኩ ነበር፣ ግን ማንም ሰው ሊረዳኝ አልቻለም። ሉሲ እሷ የመጣችው የሆነ ነገርን ይዛ ለመጉዳት እንጂ ለመልካም አይደለም። ለምንድን ነው እየታየ ያልሆነው አቤል ቢለውም የትኛውን እውነት ላዩ የደበደብካትን ወይስ የቱን እያለ ደጋግሞ እየጠየቀው ነበር። ጆም ሊያስረዳው ደጋግሞ ቢሞክርም አቤል ግን ለመረዳት ፈቃደኛ ባለመሆኑ የተነሳ ጆ ስሜታዊ ሆኖ ስለነበረ አቤልን ኮሌታና ኮሌታውን ይዞት ነበር። በላ ደብድበኝ፣ ትደበድበኝ፣ በል ደብድበኝ እያለው ነበር። ጆም የልብሱን ሸሚዙን ከያዘ በኋላ ግን ተናዶ ጥርሱን ነክሶ ጥሎት ሄዷል። አቤልን እዛ ጥሎት ሰተት ብሎ የሄደው ቤት ድረስ ነበር። ቤት ከሄደ በኋላ ሉሲን እንዳገኛት ነበር አንገቷን ያነቃት። አንገቷን አንቆ ለትንሽ አረባክ ትንፋሽ እያነቀኝ ነው ቢል አንቺ ሰይጣን እገልሻለሁ እውነቱን እስካልተናገርሽ ድረስ እያለ ጉሮሮዋን አንቆ ሊገላት ሲል ድንገት ቲና መታለች። ድንገት ቲና ስትመጣ ትቷት ወደ ኋላ ተመልሷል። ትቷት ተመልሶ ሲሮጥ ከኋላ እንግዲያ እየጠራው ነበር። ጆም በሀሳብ ውስጥ ስለነበረ እየጠራው ምንም ስላልሰማው እንዴ እየጠራው እኮ ነው እንዳያሰማም ወይ ቢለውም እየሰማው እንዳልሆነ ነግሮት ነበር። እና የት ሄደህ ነው ቢለውም እዛች ሰይጣን ጋር ሂጄ ነበር ገድያት ነበር እያለው ነበር። እንደዛማ አታደርግም ቢለውም ልገላት ነበር ቲና ባትመጣ ኑሮ ግን ትንፋሿ እስከሚያጥራት ድረስ አንቂያት ነበር እያለው ነበር። እንዴት እንደዛ ታረጋለህ ብሎ ቲና መምጣቷ ጥሩ ነው እያለው ነበር። እሱ ጥሩ ነው ያለው ለራሱ ቢሆንም ምን ነው ጥሩ ገድያን ነበር እያልኩ እኮ ነው ሲለው ቲና መድረሷ ነው ቢያንስ አልሞተችም ብሎት ነበር። እሱን እንደዛ ብሎ ካረጋጋውና ከሸኘው በኋላ ለሉሲ ደውሎ የተፈጠረውን ነገር ሁሉ እንደሰማና ጆን እንዳገኘ አሁን ላይ ደግሞ ለሷ ጥሩ አጋጣሚ እንደሆነ አቤል ሲመጣ የታመመች አስመስላ ቲና ሁሉንም ነገር አጋና ለአቤል እንድትነግረው አድርጓል። መጀመሪያ ምሳ ስሪልኝ ስትላት እኔ አንቺ ሰራተኛ አይደለሁም ላግዝሽም ስትላት እገዛ አልፈልግም ለራሴ ብቻ ስለሆነ እምሰራው ለራሴ ሰርቼ እመገባለሁ አይከብደኝም ስትላት የነበረችውን በኋላ ግን አቤልን ጆ እንደዛ ካረጋት በኋላ ነገሮቹን እንደዚህ አድርገሽ አስተካክይ ስላላት እንግዲያ እሱን ለማስተካከልና ቲና እንድታምናት ነገሮቹን ሁሉ በክፋት ቀይራቸዋለች። ጆ ክፉ ነው ክፉ ሰው ነው አይደል እያለች ነበር ቲና። አዎ ቲና ሊገለኝ ነበር እኮ አንቺ ባደርሽልኝ እና ምን ልስራልሽ ምን ይሻልሻል እያለቻት ነበር። እንዴ ቅድም እኮ አልፈልግም እያልሽ ቅድም እኮ ስታመነጭቅኝና ስትሰርብኝ ነበር አሁን ምን ታገኘ ብትላትም ቅድምም እየቀለደች እንደሆነ ስትነግራት ቲናም ያቀልድ እንደማይመስል እውነት እንደነበረ ነግራታለች። እናም አሁን ምንም አልፈልግም ብላት ቲናን እንደምንም ያው ልጅ አይደለች ካታለለች በኋላ ያመማት አስመስላ አቤል ሲመጣ እንዲነግርላት አድርጋለች። ብሌን ስራ ቦታዋ ሆና የሉሲ ነገር የቤት ስራ ሆኖባታል። ገኒና ጆም መካከል የገባው ሰይጣን ገኒ ብትጠየቅም ሁለተኛ ጆ የሚባል ሰው በህይወቴ ውስጥ የለም ከዚህ በኋላ በቃኝ። ጆም ሄዶ ደግሞ ለብሌን ተለያይተናል ያላት ቤት ውስጥ ያለው ነገር ሁሉ ተደማምሮበት የሉሲ ስራ እንደሆነ ቢገባትም አቤል ግን በጭራሽ ሊረዳ አልቻለም። ብሌንና ገኒ ስራ ቦታ እያወሩ ሳለ ስለ ሉሲ እያወሩ ነበር። ሉሲ ስራዋ ሁሉ ምንም ደስ እንደማይልና በአቤልና በብሌን መካከልም እንደገባሽ ህጋዊ ጋብቻ እንኳን እኮ የለሽም ምን ህጋዊ ፊርማ ሳይኖርሽ እንደዚህ የሚያረግሽ ምንድነው እያለችኝ ነው። ቲናንም እያሰቃየቻት ነው ብለው ስለ ሉሲ ሲያወሩ ድንገት አቤል መጥቷል። ድንገት አቤል ሲመጣ ደግሞ እንደዚህ ምን ታረጋለህ ስትለው ብሌን ስትናፍቀኝ ነው የመጣሁት ምን አደረኩኝ እያላት ነበር። እናም ታዲያ እንዴት እመጣለሁ ሳትለኝ ትመጣለህ ሲላት ስትናፍቀኝ ነው የመጣሁት ይቅርታ ብሎ እዛው አብሯቸው ተቀምጧል። መምጣት አልነበረብኝም ሲላር እንደዛ ማለት አይደለም ብላ ገኒም በቃ እንግዲህ ብላ እሷ ተነስታ ሄዳለች። አቤልም ወደ ቤት ከብሌን ተቀድሞ ወደ ቤት ተመልሶ መጥቷል። ወደ ቤት ሲመለስ እንግዲህ አድርጊ ያላትን ሁሉ ሉሲም በደንብ አድርጋለች። እንዲያመማት ሁላ ተኝታ ምን ሆናችሁ ነው ምን ተፈጥሮ ነው ሲላት ቲና ጆ መጥቶ እንደደበደባት ተናግራለች።
ሉሲም ቀጠል ብላ ሊገላት እንደነበረ አንገቷን አንቆ ቲና ባደርስላት ሞታ እንደነበረ ተናግራለች። አቤልም በዚህ ነገር እንዴት ቢደፍረኝ ነው ይህን ነገር ሁሉ ያደረገው ብሎ እጅግ በጣም ተናዶ እሳት ለብሶ እሳት ጎርሶ ወደ ጆ ከቤት ወጥቶ ሄዷል። አቤል እና ጆ ቢገናኙስ ምን ሊፈጠር ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ